ውሸት። የት ነው የሄዳችሁት? ይህ ያክስቴ ያለሰለሰ ድምፅ ነበር። ታሪኩ እንዲህ ነበር። ያክስቴ ልጅ ሰላም ከወትሮ በተለየ መንገድ ሽሙንሙን ብላለች። ፀጉሯን ድምጥጥ አርጋ ሲይዛለች። ያቺ ክብ ፊቷ ላይ ያለችውን ሚጢጢ ለምቦጯን በቻፕስቲክ አብረቅራቂ አድርጋታለች። የለበሰችው ሸሚዝ ከቃሪያ ሱሪዋ ጋር የልጅነት ስጋ ሰውነቷን አሳምሯታል። ሰላም ለምለም ቃል ግቢልኝ፣ የት ሄዳችሁ ሲባል ወክ አርገን ነው ብለሽ ትዋሻለሽ። እንደማላረገው በእኔ አንደበት ውሸት እንደማይፈልቅ ታውቋታል። እንዲህ ከወትሮዋ ለየት ብላ እኔ እንደ ቦርሳ አንጠልጥላ የቤተሰቦቻችን አይን እንደ ሽንኩርት ልጣጭ ግሽልጥ እያረገን እየተንቀጠቀጥን ከግቢ ወጣን። ሰላም ስንመለስ መቼም አታዋርጅኝም እያለች የውሸት ወኔ ልትቀሰቅስ ሞከረች። ትንሽዬ የልብ ልብ ሲሰማኝ ሰውነቴ ተሰማኝ። ድሎትን በውሸት መንደር ለማመቻቸት ሞከርኩኝ። የሰፈራቸውን ቁልቁለት ከመቼው እንደጨረስን አልታወቀኝም። ስለ ልጁ ውበት እየተደሰኩርኩኝ ባንዴው የዘንድሮውን ባሏን የዛን ዘመኑን የውሸት መቋጫዬን ሰው አገኘ ነው እንዳለችው ነበር ያገኙት። ቀይ ጎራዳ ነው፣ ቁመቱ አጭር ነበር። በዳር በኩል እንደ አጃቢ እየተከተልኳቸው ረጅም መንገድ ተጓዝን። ከአንዱ ካፌ ገብተን እነሱ ፍቅራቸውን እኔ ሚሪንዳዬን ስኮመኩም ለካስ እየመሻሸ ነው። በድንጋጤ ዓይኔ ፈጠጠ። እረ እንሂድ ብዬ ፍቅራቸው ላይ የቤተሰቤን ፍርሃት ቸልሼ አብርጃቸው ወደ ቤት ማዝገም ጀመርን። ቤትም ደረሰን። ቤተሰቦች ሊበልቱን በጠረጴዛ ዙሪያ እየጠበቁን ነበር። ይሄኔ ነው ፍጥጥ ጥርስ ግጥጥ ቢሉን ቢሰሩን የትም ወክ ነው እያልን ተከራከርን። ይሄኔ አንዷ ያክስቴ ልጅ ድክመቴን ስለምታውቅ ሰላምን አስወጣችና እኔን ለብቻ የተያያዙኝ። የት ነው ሄዳችሁት? ዝም ፍጥጥ። ለምለም መጽሐፍ ቅዱስ ታውቂ የለምን? አዎ ከፍጥጫ ጋር። ታዲያ ለምን ትዋሻለሽ? ይኸው ድክመቴ ተገኘ። ፈሪሃ እግዚአብሔር ተነሳብኝ። የቀድሞ ወኔ ሟሸሸ። አልዋሸሁም እየተንቀጠቀጥኩኝ ተናገርኩኝ። እንግዲያውስ እህትሽን አድኝ። ለመሆኑ ወንድ ልታገኙ ነው የሄዳችሁት? እጤ ዱብ አለ። ዓይኔ ፈጠጠ። ውሃ ጠማኝ። ወባ እንደያዘው ለማንቀጥቀጥ ሞከረኝ። ያሸፈተችኝን ሰላምን ፍቅረኛዋ በ30 ብር ሚሪንዳ የሸጥኳት መሰለኝ። አትርፊያት አትርፊያት የሚል ስሜት ተሰማኝ። አክስቶቼ ታዳጊ መልአክ መሰሉኝ። አዎ ወንድ አገኘን ብዬ ሰላም የደሰኮረችውን የመልክ ድስኳር መደስኮር ጀመርኩኝ።